ጽናት ምን ላይ ደረሰች? ይህን ነገር እንደሰማች እሱም ሲያቅ ኪራ ሲያቅ ምን ተሰማው? በጣም ከምላችሁ በላይ በጣም ነበረ በዚህ ነገር ያዘነው ማለት ነው። ክብሮም እንዴት ይሄን ነገር ያደርጋል? እንዴት በሷ ላይ ይሄን ነገር ያደርጋል ብሎ በጣም ነበር የተከፋው። እሷም ደግሞ ይሄን ነገር መስማት ነበር ያቃታት። ምን ተፈጠረ? ጽናት ምን ሆነች? ኪራስ ደግሞ ጽናት እንደሰማች ሲያቅ እንደዚህ እንደሆነ ሲያቅ ምን ተሰማው? በጣም ነው የሚያዝነው ብዬ አስባለሁ። ከዚህ በኋላ ልጅቷ ራሱ እዚህ ቤት የመኖር እድል የላትም። ከሀገር እስከምትወጣ ድረስ እዚሁ ነበር ለመኖር ያሰበችው። አሁን በኋላ ግን የመሄጃዋን ጊዜ አሳጥረዋለች ማለት ነው። ምክንያቱም ይሄን ነገር ጽናት እንደሰማች ኪራ ካወቀ እዛ ቤት በእርግጫ እያለ ነው የሚያስወጣት ልጅቷን ብዬ አስባለሁ ማለት ነው። እና ፍቅራቸው እንደዚህ ወደ ሀዘን ይቀይራል ብዬ አልጠበቅኩም። ሰላም ሰላም፣ ውድ የተከበራችሁ ይሄ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ብዬ ተስፋ አደርጋለሁኝ። እንግዲህ በተለመደው ሰዓት ይለቀቃል። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ ማለት ነው፣ አዳዲስ የምለቀው ቪዲዮ እንዲደርሳችሁ። እንግዲህ ጽናት ምን ላይ ደረሰች? ምን ተፈጠረ? ኪራስ ይሄን ነገር ሲያቅ ምን ተሰማው? ምክንያቱም እራሱ በጊዜ ነገሩን ነግሯት ቢሆንና ተመካክረው ቁጭ ብለው አውርተውበት ቢሆን ጥሩ ነበር ብዬ አስባለሁ። ይሄን ነገር አሁን ላይ ሰምታ ከደረጃ ላይ ብትወድቅ ይሆናል አይደል? በቃ አዝሯት ብትወድቅ ምናምን ሌላ ከባድ ነገር ነበር። ምክንያቱም ደረጃ ላይ ሆና ነበር ይሄን ነገር የሰማችው እና አሁን ላይ ያለው ነገር በጣም ከባድ ነው። ጽናት ያለችበት ነገር በጣም ይከብዳል። በተለይ እሱ ቺት ማድረጉን ሳይሆን በእርግጥ ልጅቷ ምንም ከሱ ጋር ግንኙነት እንደሌላት ወይንም ደግሞ አብረው እንዳደሩ እንጂ ምንም ነገር ያደረጉት ነገር የለም። ኪራ ምንም በሷ ላይ ቺት አላደረገባትም። ግን ከጎኑ ተኝታ ስላገኛት ቺት ያደረገ ነው የሚመስለው ለሱ እንጂ እሱ ግን ምንም ቺት አላደረገባትም። እና በጣም ነው የሚገርመው ከምላችሁ በላይ። ይሄን ነገር እኔ በፊትም አውቄያለሁ። ምክንያቱም እሷ ሲስተም እዛ ቤት ለመግባት ሲስተም ነው ያገኘችው እንጂ ከኪራ ጋር ምንም ነገር አላደረገችም እሷ ማለት ነው። ምንም ግንኙነት አላደረጉም። ምንም ነገር የተፈጠረ ነገር የለም። ግን ጽናት ይሄ ነገር ስትሰማ ቺት አደረገብኝ፣ እንዴት ለፍቅር ብዬ መስዋዕት በከፈልኩኝ እንደዚህ ያደርገኛል፣ እንዴት ድጋሚ ቺት ያደርግብኛል ብላ በቃ ራሷን መቆጣጠር ነበር ያቃታት። ክብሮምም ደግሞ ሲደውልለት አያነሳም ነበረ። ምክንያቱም እንዴት ይሄን ነገር ሊያደርግ ቻለ ብሎ በጣም ነበር ጥያቄ የሆነበት። ለሁሉም ሰው ጥያቄ ነበርና አሁን ላይ ምን ተፈጠረ? ኪራስ ጽናትስ ምን ላይ ናቸው የሚለውን ነገር ሁላችንም ማወቅ እንፈልጋለን። ምክንያቱም ጽናትን በጣም ትወደዋለች፣ ኪራን በጣም ይወዳታል። ይሄን ነገር እንዳይነገራት በጣም ፈርቷል። ግን ደግሞ ቀስ ብላ መስማቷ ስላልቀረ ሰምታለች። በጣም ነበር የደነገጠችው። ልቧን ሁሉ በቃ ራሷን መቆጣጠር ነበር ያቃታት። ይሄ ነገር ደግሞ የተፈጠረው ቶሎ ባለመናገሩ ነው ማለት ነው። ቶሎ ቢነግራት በጣም አሪፍ ነበረ። ብቻ ግን ቤተሰቦቼ በሚፈጠረው ነገር እስኪ ዛሬ በደንብ አድርገን እናያለን። ቪዲዮ እስከሚለቀቅ ድረስ ሙሉ ቪዲዮ እስከሚለቀቅ ድረስ ይሄንን ቻናል ሰብስክራይብ አድርጉ፣ ላይክም አድርጉ ማለት ነው ቤተሰቦቼ። ኮሜንትም ሀሳብ አስተያየት ላስቀምጡ። በሌላ ቪዲዮ ደግሞ እመጣላችኋለሁ። ዛሬ በሰዓቱ ስለሚለቀቅ ሁላችንም በጉጉት እንጠብቃለን። እስከዛው ድረስ ደግሞ ይሄንን ቪዲዮ እያያችሁ ላይክ እያረጋችሁ እዩ ማለት ነው።